ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰል፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታውሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌን ካልከለከለው በዚህ ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙ መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ሥጋውን ደሙ እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል፣ አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽሞ የተወገዙ የተለዩ ይሁኑ። እኛም የእነሱ ሥልጣን ይዘናልና ወልድ በጌትነት ውስጥ ይመጣ ለዘላለም በእውነት የእመቤታችንን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። እመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈው ይፈጽም፣ ግን እስከ ዘላለም ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንደወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በልሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኝ ምኞት ከእውነተኛ እንጨት ጠባቂያችን ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደል የጣላት ሔዋን ጽኑ የሚጎዳ ማሰሮ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባርክ አንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የሚያስተምርለት ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አጥብቆ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ተውሻልና እግዚአብሔር ባርሽ ባሪያ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወድሽ ልጅሽ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸና ክብርት እመቤታችን ያደረገችው ታምሬ ነው። በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም ቤተ ክርስቲያን የሠራ ስሙ ጴጥሮስ የሚባል አንድ ሰው በዋርስ ነበር። እመቤታችንም በማይፈጸም ምስጋና ከሰማይ ወደ እመቤታችንና ወደ ልጇም የሦስትነቱን ምስጢር ይገልጽለት ዘንድ ስለምን ኖረ? የወደደውን ያደርግ ዘንድ እንድትለምንለት ልመናዋን ተቀበለችለት። የሐዋርያት አለቃ ጴጥሮስ እንዳየ የሦስትነቱንና የአንድነቱን ምስጢር ያይ ዘንድ የሚገባው ሆኗልና ልጇ የእናቱን ልመና ተቀብሎ የአንድነቱን የሦስትነቱ ምስጢር ገለጸለት። አንድ ብርሃን ከሳቸው ሲወጣ በብርሃንም በክብርም አንድ የሚሆኑ 3 ፀሐይን አየ። ይህም የመለኮት አንድነት ነው። አባት ጴጥሮስም ይህን ምስጢር አየ። የዘብዴዎስ ልጆችና የሐዋርያት አለቃ ጴጥሮስ በደብረ ታቦር ላይ እንደሰሙ ከአብ ዘንድ ምስጋናን የተመላ ደገኛን ቃልም ሰማ። ይህም የተደረገ በዕለተ ሰንበት በምስጢረ ሥላሴ የመጨረሻ ጊዜ ነው። በቅዳሴ መጨረሻ ታቦቱን ደመና ጋረደችውና በታቦቱ ላይ ባለ በፀሐይሉ ላይ መልኩ ያማረ ልጅ አብን በሱ ህልው ሁኜ
ልመለክበት የወደዳት ልጄ ይህ ነው እያለ ከደመና ውስጥ ወደ ሕፃኑ በጣቱ ሲያመለክት አየ። የከበረ ህብስቱን በቆረሰው ጊዜ ህብስቱንም ወደሚቀባበት ቦታ በደረሰ ጊዜ ገምሶ ቆረሰውና ከመካከሉ የደም ምንጭ አጎረፈ። ከደሙም ብዛት የተነሳ ታቦቱና ንዋየ ቅድሳትም ሁሉ ራሰ። ያንንም ጽዋ በባረከው ጊዜ በውስጡ ያለ ጣቱ በደም ታለለ። ይህም የሆነ ሰው የሆነ እግዚአብሔር ቃልን በወለደች በእመቤታችን ቤተ ክርስቲያን በከበረ በተስካሯ ቀን ነው። ይህ የከበረ አባት ጴጥሮስ ድንቅ ታምራት የተደረገባትን የመታሰቢያዋን ቀን ማብዛት ማሳነስ አይቻለውም። አምላክን የወለደ በድንጋሌ ሥጋ በድንጋሌ የጸና ክብርት እመቤታችን በከበረ በአንድ ልጇ ስልጣን ያደረገችለት ብዙ ነውና ወደ እሷ ፈጽሞ በለመነ ጊዜ በእሷ ምክንያት ሁሉ ተሰጠው። ደጅ በጸፋ ጊዜ በአማላጅነቷ ተከፈተለት። ሽቶ ድንቅ ግሩም ረቂቅ ምስጢር ተገለጸለት። ጴጥሮስ ካየው ምስጢር በምድርና በሰማይ የሚሰራ የለምና የመለኮት አንድነትና ሥላሴን ከማየት የሚበልጥ ምንድን ነው? ከሦስቱ አንዱን ወደ ተሸከመች ወደ እሷ ይለምኑ ዘንድ ወደሚገባ በእውነት ለመነ። ዓለም ገንዘብ ሊያደርገው የማይቻለው የሚመረምረው የሌለ የመለኮትን ባህሪ መርምረው አያዩትም አያውቁትም። እሱ ግን ያውቃል፣ ያያል፣ ከእሱ ዘንድ ይኖራል፣ እሱም ሲሰጥ ይኖራልና። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤቴ ሆይ ከአንቺ ዘንድ ሽቶ የወደደውን ሁሉ ያላገኘ ማን ነው? በአንቺ አምኖ ያፈረ ማን ነው? አንቺን ለምን ወደ ገሃነም ያወረድሽው ማን ነው? ወደ ሰርግ ቤት ወደ መንግሥተ ሰማያት አገባሽው እንጂ። እመቤቴ ሆይ አጽንቶ ወደሚወድሽ ወደ ባሕርሽ ፈጥነሽ ትመጪ ዘንድ እለምንሻለሁ። እሱ እንደወደደሽ ለዘላለም በእውነት ምስክር ሁኚው። ልመናዋ ክብሯ በሁላችን ላይ ያሳድርብን። ከእመቤታችን ከቅድስት ድንግል ማርያም በረከቷን፣ ረድኤቷን፣ ፍቅሯን በሁላችን ላይ ያሳድርብን። ሱባኤያችንን አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አቡነ ዘበሰማያት እንበል።